ሰላም ውድ ተመልካቾቼ እንደምን አላችሁልኝ? በዛሬ ቪዲዮ የስኳር ህመምተኞች ማድረግ የሚገባቸውን ወሳኝ የሆኑ ምርመራዎችንና ጥንቃቄዎች ላይ እንነጋገራለን። እንግዲህ የስኳር ህመም ወይም ዲያቤቲክ ችግር ያለባቸው ሰዎች ምርመራ ሲያደርጉ ሊያካትቷቸው የሚገቡ ምርመራዎች ምንድናቸው? ወይስ ደግሞ እለት በእለት ባላቸው የኑሮ ሁኔታ ላይ ማድረግ ያለባቸው ጥንቃቄዎች ምንድናቸው? በዚህ ላይ ትኩረት አድርገን የምንነጋገር ይሆናል ማለት ነው። መጀመሪያው እንግዲህ ሁላችሁም እንደምታውቁት የስኳር ምርመራ ነው። ደማችሁ የግሉኮስ መጠን ምን ያህል ነው የዕለቱን ቼክ ማድረግ የምትችሉበት ሁኔታ ይኖራል። እንዲሁም ደግሞ የክምችት በየ3 ወሩ ቼክ ማድረግ ይኖርባችኋል ማለት ነው። እንግዲህ አንድ ሰው መድኃኒት የሚወስድ ሰው ከሆነ ሳይበላ ከተቻለ መጠን ከ130 በታች ቢሆን በጣም የተመከረ ነው። የ3 ወር ክምችቱ ደግሞ 7 እና ከዛ በታች ቢሆን መልካም ነው። እንዲሁም ደግሞ ከበላ በኋላ ቼክ ማድረግ ከፈለገ ደግሞ ቢያንስ ከበላ ከ2 ሰዓት በኋላ ከ180 በታች ቢሆን እጅግ ተመራጭ ይሆናል። ስለዚህ ምርመራ ማድረግ ካለባችሁ አንደኛው ነገር ያው እንደምታውቁት የደማችሁ የስኳር መጠን ይሆናል ማለት ነው። ሁለተኛ ስኳር ያለበት ሰው ሁሉ ጊዜ የደም ግፊት ክትትል ማድረግ አለበት። ስኳሩ ብቻ ሳይሆን አንዳንዴ ስኳር ጋር ግፊት የሚኖርበት ሁኔታ አለ። ስለዚህ ከስኳር ጋር ደግሞ ግፊት በሚኖርበት ወቅት ግፊቱ በደንብ በስነ ስርዓት ኮንትሮል ካልተደረገ ችግር ስለሚሆን ግፊታችሁንም አብረው መከታተል ይኖርባችኋል። የደም ስኳር ያለበት ሰው የግፊት መጠኑ 130/80 እና ከዛ በታች መሆን ይኖርበታል። ስለዚህ ሌላው መከታተል ያለባችሁ ደግሞ የደም ግፊት ይሆናል ማለት ነው። ሶስተኛው የኩላሊት ጤና ምርመራ ነው ማድረግ የሚገባችሁ። የኩላሊት ጤና እንግዲህ እንደሚታወቀው ስኳር ረጅም ጊዜ ከፍ ብሎ የሚቆይ ከሆነ አንዱ ሊጎዳ የሚችለው የኩላሊት ይሆናል ማለት ነው። ይህም ደግሞ ዲያቤቲክ ኒፍሮፓቲ ይባላል። ያ ማለት ቀጫጭን የሆኑ የኩላሊት የደም ስሮችን ችግር ውስጥ ሊከት ስለሚችል ነው። ስለዚህ ይህንን ቼክ የሚደረገው አንደኛ ያው ኩላሊት የማጣራት አቅሙ ክሪያቲኒን ኤንድ ቢዩኤን የምንለው ምርመራ ይደረጋል። ሌላው ደግሞ ሽንት በመስጠት ምን ያህል ፕሮቲን መጠን አለ፣ ምን ያህል አልቡሚን መጠን አለ የሚለው የ24 ሰዓት ሽንት ተወስዶ ወይም የዕለት ሽንት እየተወሰደ ምን ያህል የፕሮቲን መጠን አለ የሚለው ቼክ መደረግ አለበት። ስለዚህ ሌላው ማድረግ የሚገባው ደግሞ የኩላሊት ምርመራ ነው ማለት ነው። አራተኛ ደረጃ የአይን ምርመራ ነው። እንግዲህ የአይን ምርመራ ውድ ተመልካቾቼ የደም ስኳር ለመጀመሪያ ጊዜ የተገኘባችሁ አይነት 2 የስኳር በሽታ ያለባችሁ ወዲያውኑ ችግሩ እንደታወቀ ስኳሩ እንዳለባችሁ ከታወቀ ወዲያውኑ የአይን ምርመራ ወይም ረቲና ቼክ ይደረጋል። እንዲሁ አይነት 1 የስኳር በሽታ ያለባቸው ህጻናትና ሌሎችም ደግሞ ምርመራ ችግሩ ከታወቀ ከ5 ዓመት በኋላ ምርመራ ይደረግላቸዋል። ከዛ በኋላ ግን ሁሉም አይነት 1ም አይነት 2ም የስኳር ህመም ያለባቸው በየአመቱ አይናቸውን ቼክ ማድረግ ይኖርባቸዋል። እንግዲህ ምንድነው እንደሚታወቀው የደም ስኳር አንዱ ሊጎዳው የሚችለው ደግሞ አይን ነው። ይሄም ሬቲኖፓቲ የምንለው ሬቲና የምንለው የአይን ክፍል ጉዳት ስለሚያደርግ ነው። ስለዚህ አንዱ ማድረግ ያለባችሁ ምርመራ ነው። ሌላው የደም ስኳር መኖሩ ደግሞ እንደ ካታራክት እና ግላኮማ የመሳሰሉ ነገሮችን ሊያጋልጥ ስለሚችል እነዚህንም አብሮ ቼክ ማድረግ ስለሚገባ አንዱ ሌላው የሚደረገው ደግሞ ምርመራ የአይን ምርመራ ነው ማለት ነው። አምስተኛው ማድረግ ያለባቸው ነገር ደግሞ የእግር እንክብካቤና የእግር ምርመራ ነው። እንግዲህ የደም ስኳር በሚኖርበት ጊዜ ሌላው ደግሞ ከእግር ጋር በተለይ ዲያቤቲክ ኒውሮፓቲ የምንለው ነርቮችን የመጉዳት ነገር ሊኖር የሚችልበት ሁኔታ ስለሚኖር ሁልጊዜ በአመት እንግዲህ ሐኪሙ እግር ላይ ምን ያህል ነርቮቹ ምን ያህል ሴንስ እያደረጉ ነው የሚለውን ቼክ የሚደረግበት ሁኔታ ይኖራል ማለት ነው። ስለዚህ እግርን ምርመራ ለእግር ላይ ምርመራ የሚደረግበት ሁኔታ ይኖራል። እንዲሁም እግራችሁን ላይ በጣም ጥንቃቄ ማድረግ ይኖርባችኋል። ስኳር በሚኖርበት ጊዜ ሁልጊዜ አንዳንዴ ለኢንፌክሽን የመጋለጥ ይኖራል። አንዳንዴ ደግሞ የሆነ ጉዳትም ደርሶ ወይም ችግርም ደርሶ የሆነ የተጎዳ ነገር ቢኖር በጊዜ ለማወቅ ሁልጊዜ እግራችሁን ቼክ ማድረግ አለባችሁ። እንግዲህ ሐኪማችሁ በአመት አንድ የሚያደርግ ከሆነ እናንተ ግን በየጊዜው እግራችሁን ቼክ ማድረግ አለባችሁ። በመጀመሪያ ደረጃ የሚስማማ ጫማ መልበስ አለባችሁ። ቁስል በተቻለ መጠን መፈጠር የለበትም ስኳር ካለ። ምክንያቱም ቁስል ካለ ያ ቁስል ቶሎ ለመዳን ይቸገራል። ስለዚህ አንዳንድ ጊዜ ደግሞ ሳይታወቅ የነርቭም ችግር ይኖርና ቁስል መኖሩ ጉዳት መኖሩ ሳታውቁት ይቆይና ያ ነገር እግራችሁን ሊጎዳ የሚችልበት ሁኔታ ስለሚኖር ሁልጊዜ ማታ ማታ ጫማ ካወለቃችሁ በኋላ እግራችሁን በንጽህና መጠበቅ፣ በስነ ስርዓት ታጥባችሁ ጫማችሁ እግራችሁን ማድረቅ ይኖርባችኋል። ለፈንገስ የመጋለጥ እድልንም ስለሚቀንስ አንዱ የስኳር ችግር እንግዲህ ለፈንገስ ስለሚያጋልጥ ማለት ነው። ስለዚህ እግራችሁን ሁልጊዜ ቼክ ማድረግ ይኖርባችኋል። ማታ ማታ ታጥባችሁ የግራ ቀኝ እግራችሁን ቼክ አድርጋችሁ አድርቃችሁ መተኛት ይኖርባችኋል። ቁስል ካለ ደግሞ እሱንም በጊዜ እንዲታከም ማድረግ ስለሚያስፈልግ ነው። በተጨማሪም ደግሞ ሊስማማችሁ የምትለብሱትም ጫማ ደግሞ የሚስማማ የሚመች ጫማ መልበስ ይኖርባችኋል። ስለዚህ ሌላው ጥንቃቄ ማድረግ ያለባችሁ ደግሞ ከእግራችሁ ጋር በተገናኘ ይሆናል። ጥፍራችሁን እንኳን ስትቆርጡ በተቻለ መጠን ስለታማ ነገር ባትጠቀሙ መልካም ነው። የጥፍር መቁረጫ ምን መጠቀም፣ ምክንያቱም ቁስል እንዳይፈጠር በከፍተኛ ጥረት መጠቀም ያለባችሁ። ስለዚህ ስለታማ ነገሮች ስትጠቀሙ አንዳንድ ጊዜ ሊቆርጣችሁ ይችላል። ስለዚህ ከዛ ይልቅ ሊቆርጣችሁ የማይችሉ የጥፍር መቁረጫዎችን መጠቀምና ሌላው አንዱን እንክብካቤ ማድረግ ያለባችሁ ደግሞ እግራችሁን ይሆናል ማለት ነው።
ስድስተኛው የጥርስና የድድ እንክብካቤ። እንግዲህ ብዙ ጊዜ የደም ስኳር ያለበት ጥንቃቄ ካላደረገ ጥርሱን ያጣል። እንደውም አንዳንድ ሰዎች ወይ ፍራፍሬ ወይ የሆነ ነገር ወይ ስጋ ስበላ ነው ጥርሴ እንዲህ ውሃ ያደብኝ የሚሉ አሉ። እንግዲህ ጥርሳችን ሁልጊዜ ጤንነቱን መጠበቅ፣ መፋቂያ በመጠቀም ንጽህና መጠበቅ። የደም ስኳር በሚኖርበት ጊዜ ብዙ ጊዜ የደም ስኳር ድድና ለጥርስ ጤና ችግሮች ሊያጋልጥበት የሚችልበት ሁኔታ ስላለ ጥርሳችሁን እንክብካቤ ማድረግ አለባችሁ። የጥርሳችሁን ንጽህና በብሩሽ ጧትና ማታ መጠበቅ አለባችሁ። እንዲሁም ደግሞ በአመት የጥርስ ጤንነታችሁን ቼክ ማድረግ ይኖርባችኋል። ስለዚህ ብዙ ጊዜ ደም ስኳር ያለባቸው ሰዎች ጥርሳቸው የሚያጡበት የድድና የጥርስ ጤና ችግር ሲያጋጥማቸው ይስተዋላል። ስለዚህ ሌላው ደግሞ ልትንከባከቡትና ልትመረመሩት የሚገባችሁ ደግሞ የጥርሳችሁን የድድና የጥርስ ጤንነት ይሆናል ማለት ነው። በሰባተኛ ደረጃ የልብና የኮሌስትሮል ነው። እንግዲህ ልብና ኮሌስትሮልን እንዲሁ የደም ስኳር ካለ እነዚህ እንግዲህ ከላይ የዘረዘርኩላችሁ ያሉትን ሁሉ ውድ ተመልካቾች ምርመራ ስታደርጉ ምን ማድረግ አለባችሁ? አንድ ጊዜ በአመት ለምሳሌ ምርመራ ማድረግ ብትፈልጉ እነዚህን አካታችሁ ብትመረመሩ ጥሩ ስለሚሆን ነው። የደም ስኳር በሚኖርበት ጊዜ እንግዲህ እንደሚታወቀው በተለይ የደም ስኳር ከፍ የሚል ከሆነ የኮሌስትሮል እንግዲህ በተለይ ኤልዲኤል የምንለው ከደም ስኳር ጋር ይጣበቅና ግላይኬትድ ይሆናል። በዚህ ምክንያት እንግዲህ ለስትሮክ ለልብ ችግር የሚያጋልጥበት ሁኔታ ይኖራል። ስለዚህ የኮሌስትሮል መጠናችሁ ምን ያህል ነው? ኤልዲኤል፣ ኤችዲኤል፣ ትራይግላይሰራይድ አጠቃላይ የኮሌስትሮል ፕሮፋይሎቻችሁ ምን ይመስላሉ የሚለው ቼክ ይደረጋል። እንዲሁም ደግሞ የልብ ጤንነታችሁ ቼክ ይደረጋል። ኢሲጂ፣ ኢኮ የሚባል አይነት ምርመራዎች። ስለዚህ ልብና የኮሌስትሮል ምርመራ ማድረግ ሌላው በጣም ወሳኝ የሆነው ምርመራ ይሆናል። በስምንተኛ ደረጃ የነርቭ ምርመራ ነው። እንግዲህ የነርቭ ምርመራ ቅድምም ነግሬያችኋለሁ። ለምሳሌ እግር ላይ ፕሪፈራል ኔውሮፓቲ የምንለው ካለ አጠቃላይ የደም ስኳር ረዘም ላለ ጊዜ በሚቆይበት ወቅት ነርቮችን የመጉዳት ነገር ሊያጋጥም ስለሚችል አጠቃላይ የነርቭ ምርመራዎችን ማድረግ ተገቢ ይሆናል ማለት ነው። ስኳር በተለይ ኮንትሮል ከተደረገ ብዙ ችግሮች ያመጣል። አንዳንድ ሰዎች ላይ ሴክሹዋል ዲስፋንክሽን ያመጣባቸዋል። እንዲሁ ደግሞ የነርቭ ፕሪፈራል ኔውሮፓቲ ቅድም የነገርኳቸው ነገሮች ያመጣል። ስለዚህ እነዚህ በተለይ ከነርቭ ጋር የተገናኙትን ነገሮች ምርመራ ማድረግና ቶሎ ሕክምና ማድረግ ትዳራቸውንም ለመጠበቅ ሊጠቅማቸው ይችላል። እንዲሁም ደግሞ ስኳር ኑሮባቸው እንኳን ልጅ ማግኘት የሚፈልጉ ሰዎች ቢኖሩ ምርመራ በማድረግ አስፈላጊ ይሆናል። አለበለዚያ እንግዲህ ሴክሹዋል ዲስፋንክሽን ያስከትላል። በዚህ ምክንያት በግንኙነቶች ችግር እንዲያጋጥማቸው ሊያደርግ ስለሚችል እንደዚህ አይነት ችግሮች ያሉባቸው ሰዎች ቶሎ ወደ ጤና ተቋማት በመሄድ አስፈላጊ ምርመራ ማድረግ ይኖራል። አጠቃላይ ከነርቭ ጋር የተያያዙ ምርመራዎች እንግዲህ ወሳኝ ይሆናል ማለት ነው። በዘጠነኛ ደረጃ እንግዲህ የኢንፌክሽን መከላከልና ክትባት ነው። ብዙ ጊዜ የደም ስኳር ከፍ በሚልበት ወቅት ለምሳሌ የሽንት ቧንቧ ኢንፌክሽን ተደጋጋሚ ጊዜ ሊያጋጥም የሚችልበት፣ የሳምባ ኢንፌክሽን ሊያጋጥምበት የሚችልበት ሁኔታ ይኖራል። ምክንያቱም የደም ስኳር ከፍ በሚልበት ወቅት እንግዲህ የበሽታን የመከላከል አቅም ስለሚቀንስ እነዚህ ችግሮች ሊያስከስት ስለሚችል ሁልጊዜ የኢንፌክሽን መከላከል ጥረት ማድረግ ነው። በቂ ውሃ መጠጣት ሊኖርባችሁ ይችላል። እንዲሁም ክትባት፣ አንዳንድ ሀገር ላይ ደግሞ ክትባት ይሰጣል። ኒሞኒያ ምናምን የመሳሰሉት እንዳይከሰቱ ኢንፌክሽን የመከላከል ሂደቱ ላይ ክትባት የሚሰጥበት ሁኔታ ይኖራል ማለት ነው። ስለዚህ በዘጠነኛ ደረጃ የኢንፌክሽንን የመከላከል ሂደትና እንዲሁም ደግሞ ክትባት የመውሰድ ሁኔታ ይኖራል ማለት ነው። የመጨረሻውና አስረኛው ደግሞ አመጋገብና አጠቃላይ የአኗኗር ዘይቤያችሁ ላይ ጥንቃቄ ማድረግ ነው። እንግዲህ አመጋገብ ላይ በጣም በሰፊው በፊት በሰራኋቸው ቪዲዮዎች በጣም በርካታ ነገሮችን ሰርቻላችኋለሁ። ስለዚህ አመጋገብ ስርዓታችሁ ላይ ጥንቃቄ ማድረግ፣ የሰውነት እንቅስቃሴ ማድረግ ይሆናል። ውድ ተመልካቾቼ እንግዲህ አንድ የስኳር ህመም ያለበት ሰው አጠቃላይ ማድረግ የሚገባው እንክብካቤዎች ምንድናቸው፣ ምርመራ ማድረግ ሲፈልግ ደግሞ ምን አይነት ምርመራዎች ማድረግ አለበት የሚለውን ነው ማለት ነው በዛሬ ቪዲዮ ጠቅለል አድርጌ 10 ነጥቦች አስቀምጥኩላችሁ። አይ ሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይሄ ቪዲዮ ይጠቅማል ብላችሁ ካሰባችሁ ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ ቪዲዮም ቻናሉም እንዲያድግ ማድረግ ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።